ሰላም የትንሱና ቤታ ቲዩብ ተከታታዮች ከረጅም ጊዜ በኋላ በአዲስ ቪዲዮ ተመልሰናል። እሱም ደግሞ ፍራንክ ነው። አስችጌን ታውቁታላችሁ። ዛሬ እኛ ሊጠይቀን ከሁሩታ ድረስ መጥቷል። ከረጅም መጥፋት በኋላ ዛሬ አስችጌ ፍራንክ እናደርገዋለን። አፕስቴርስ ነው ያለው። ፊት ለፊቱ ሄደን እንደባደባለን ነው የምላችሁ። ላይኛው ላይ ተኝቷል ማለት ነው። አሴ ደግሞ በባህሪው ማለት ነው ይጨንቀዋል ነው ማለት ሰው ሲጣላ ምናምን በጣም ማለት ጥልም ምንም ነገር በቃ ይሄ ከፍቅር ውጪ ሌላ ነገር የሚጨንቀው ሰው ነው። አይናገርም፣ ዝም ነው የሚለው ማለት እንዴት ሁላ እንደሚያገናክለን አናውቅም። አሁን ወጥተን ካሜራችንን ድብቅ አድርገን አስችዬ ፕራንክ እናደርገዋለን። ሪአክሽኑም እንደሚሆን አናውቅም። እስቲ አብረን እንይ። ቤተሰቦቻችን ደግሞ ከረጅም ጊዜ በኋላ ስለተመለስን እባካችሁ ይሄን ቪዲዮ ላይክ ማድረግ እንዲሁም ሼር ማድረግ እንዳትረሱ። እንደተለመደው ደግሞ ሰብስክራይብ ያላደረጋችሁን ሰዎች ሰብስክራይብ ማድረጉን በጥሩ ኢነርጂ ከልጆቻችን እንዳተመልሰናል። እንወዳቸዋለን። ወደ ፕራንኩ ካሜራውን ልንደብቅ እየሄድን ነው። ከላይ ነውና ድምጻችን እንዳይሰማ አሱ ናንጂ አሱ ኧረ ና እዚህ ተጫወት ከኛ ጋር ደበረድ ስልኩን ይዞ በቃ ምን ያህል እኛም ገብተን ቆየና። እሺ ልጆቹ እኮ አስቸግረው ነው። እየተንጎዳጎደች ነበር እሷ ራሱ እንግዳ መጥቷል ብላ ደበረሽ እንዴ? አልደበረኝ። እንዴት ነው? አስደበርና ለነጠፋ አንተ እኮ አንቺ ምን ኪችን ስራ ይዘሽ ነው? እሬ ተባባሪ እያስተያየው የት ኪችን ስራ ላይ እና ተጫወት ምናምን አይባልም እንዴ? እንዲህ ነው ባህላችን ወጋችን። አንተ አትልም እንዴ? ምን ማለት ነው? አይ እኔ ቪዲዮ ኮፒ ሊንክ እያስደረኩ ነበር። እኔ ላይቭ ነበር ቲክቶክ ነው ሼር እያደረኩላቸው። አንቺ ራሱ የኔ ቲክቶክ ይዘሽ ነው በቃ የራስሽው ልጅ አፋሃስቲ ከስንት ጊዜ በኋላ ደግሞ በብርቅ ማርቶ እኮ ተጫወት ምናምን። ቡና ሴት አለ ቡና ራሱ አላፈላሽ? አፈላለሁ በእናትህ። መቼ እንዴ መሸኮ ሰዓቱ ምን ሆነሻል? ቡና ይቆጣጣብና እሱ ቡና ይወለስ አይደለም ባይጠጣም ለቤቱ አይ በቃ አይፈልግም። ይሄ እኮ ስነሳት ማታ ነው። እኔ ደግሞኛል። አስቺ ማርያም ኧረ አይባልም። አንቺ እንግዳ ነው አልኩት እንዴ ዳፊት ነን። ተረጋጊ እሺ። ግን ይባላል ላፍ አይጠጣም። ለቤቱ ደግሞ ተፈልቷል ጠዋት ላፍ ይባላል። ተፈልቷል ጠዋት ሲጀመር ዝም ያየሽ ነበር ሲጀመር በቃ ስልክሽ ላይ ነሽ። ከመጣሽ ጀምሮ ስልክሽ ላይ ነሽ ምናምን። አሺ ተጫወት እና ውሩታ ደህና ናች? ተጫወት እንኳን ደህና ናች። ውሩታ ናፍቃችኋል። ምን ሆነ ነው ግን አንተ እንዴት ጠፋህ? ለመናፈቅ ጠፋ እኮ የምር ጠፋ። የቀረጻ ራሱ እኮ ሲደወልልሽ ጠፋሽ አሉ። ያው እዛም ልጆች አሉኝ እኮ አገባ እንዴ? ልጆች አሉኝ እና ራት ምናምን እንትን በይ የቲሞቹ ያምልጣ በይ ራት ቶሎ ቆይ እስቲ እንጫወት። ገና አሁን እኮ ማውራታችን ነው እኮ ቆይ እንጫወት። ልጆቹ አሁን አሪፍ ሆነው ግን እኮ ዝም ብላችሁ ወደ አዲስ አበባ ብትጠጉ ጥሩ ነበር። ያስጠጋ ካለ ይጠጋ ነው ይሄው ሰፊ ቤት አይ ሳይሆን በሙያው እግዚአብሔር ያውቃል ሁሉም ነገር እግዚአብሔር በጊዜው የሚያደርገው። እዛም አሪፍ ከሆነ ደግሞ አንዱ እኮ ከመጣ አንዱ መስመር ከተያዘ አንዱ ይቀጥላል። እሱማ ግን እና አንተም አትጥፋ ቶሎ እየመጣ ቢያንስ ነገሮች እንትን አሪፍ ነው። አሁን እኛም ቀርበን ስላለ እዚሁ ሰፈር እኔ ራሱ እንደደከመኝ በእናታችሁ ደግሞ ያኔ ራሱ ቶሎ በቃ ራት ይቅርብና በልተን እንተኛ። እሺ ጠዋትን ስራ አለ። መች ተሰራ ራት ማን ስራ ይቀርስ ነው
አንቺ ተጫወተን ትላለች ይላል ቶሎ በይ ላግዝሽ የማቀራረብ ላግዝሽ አልተሰራም እራት ጤና የለውም እንዴ እንስራና እናቅርብ ምናቸው ወንድማችን እንዴ ባዳ የመጣ መሰለ እንዴ ማለት ስትይ እራት አልተሰራም ልጆቹ እንዴ ስንት ሰዓት ነው ቤት የገባሽው አንቺ ምን ማለት ነው ሲጀመር ምን አይቀርም ከልጅ ስንት ሰዓትን ብገባ ሲጀመር አይ በቃ ይደርሳል ችግር የለውም አብረን እንሰራለን ለሶስት ምንድነው አንተው ታቃብደው ልክ ሌላ ታቃስ መሰለ እንግዳ ፊት ሲጀመር እንደዚህ አይባልም ሲጀመር እንደዚህ አይባልም እንግዳ ፊት ሲጀመር ነውር ነው እንግዳ አይደለም አስቼ ወንድሜ ነው እንዴ የምን እንግዳ ነው ቢሆንም እንግዳ ቆይቷል አይደል ቢርበው እና ይቆያ ሲቀጥል ቀድመሽ ነው የገባሽው እያየሽ ነበር ሲጀመር ከመጣሽ ጀምሮ ስልክ ይዘሻል ስክሮል ነው ቲክቶክ ታረጋለሽ ነው ደክሞኛል እንዴ መብቴ ነው አይባልም እንዴ ምን አይነት አማርኛ የምታወሪው መብቴ ነው የሚባል ነገር አይሰራም ሲጀመር እኔ እኮ አልሰራሽም አይደለም ከመጣሽ አትሊስት ቀድመሽን ገብተሻል በቃ አሁን የሆነ ነገር እንግዳ አለ በቃ ዝም በል እንግዳ አለ እኮ ብዬሽ እኮ ነው ስለዚህ ገብተህ ይኸው ሰርተን ለሶስት ተጋግዘን ሰርተን ለምንድን ነው የምንሰራው እኛ እኮ ወንዶች እኮ ነን አንቺ አይደልሽ ወንዱና ታዲያ ወንዱና ምን አገባኝ እኔ ወንድ ብትሆንስ እኔ ሴት አይደለው እኔ ሲደክመኛል አልሰራም እንደምሰራ ምን አይነት ንግግር ነው የምታወሪው አንቺ ሰው ፊት ነኝ ስነ ስርዓት ያዢ እንደውም ለሶስት እኮ ይቀላል ለሶስት የትኛው ባህል ነው ያንቺ ባህል ነው አንተ ልጅ እንግዳ አስቀምጠሽ እንደገና አብረሽ ቤት ገባሽ አይደል እንዴ ቤት ቀድመሽ ከገባሽ አትሰሪም እንዴ አታቀርቢም ተረጋጋ እስቲ ያው ተረጋጋው እኮ ልጅ ያማል እንዴ ምንዳሪያ አይ በቃ ቀስ ብሎም ይደርሳል እኮ እሱ ሰርቶ ገብቶ ለሶስት እኮ ለሶስት የሆነች ነገር ቀለል ያለች ነገር ሰርተን እንብላ ልጆቹም አሉ እንደዚህ ነው አንቺ በቃ ስነ ስርዓት ይሄ ነው እንደዚህ ነው ያደግሽ ምን ማለት ነው እንዴ አሺ አንተ ባዳነ እንዴ ባዳነት ይሰማል እዚህ ቤት እንደ እንግዳ ራስን ታስባለህ እኔ እንደውም ለምን እኔ ሰርቼ አላበላ እኔ ሰርቼ አላበላ ሼም ነው ማለት ላንቺ በጣም ሼም ነው እሺ አሁን ምንድነው ይሉን ነው የምትለው አንተ አልገባኝም ኧረ ፈሪ ለምንድን ነው ማፍረው ማለት ሁሉ እኮ በቃ እኔ ሰርቼ ላብላችሁ ተወስ የምር ሰርቼ እሷማ ቀረጻሪ ነበር አንተ ሼም ስለሚይዝ ነው ተወስ አንተ ሼም ስለሚይዝ ነው ሲጀምር ችግር የለውም ምን ይሰራ ምን ልስራ ራሱ ልተኛ ደስ ይለኛል ጭራሽ ልትተኝ ማለት ነው ጎበዝ ጨብጨብልሽ ተጨብጭቦልሻል እሺ ጎበዝ አስሽና ኑሮ ጥሩ ነው አሁን እኮ ወሬ እንትን ማለቱ አይደለም እሱ ምንም አያረግለትም ወሬ ስላወራሽለት እንግዳ ነው ቢያንስ በደረቅ እንደዚህ እንትን አታድርቂው ልጁን ገብተሽ የሆነ ነገር ተንጎዳጎጂ እንደዚህ እና የሆነ ነገር እንትን በይ እኮ አብረን ገብተንና እኑ ተነስተን ሰርተን እንብላ የት ነው የምሄደው ልጁ ኧረ ቁጭ በል ኧረ በእግዚአብሔር ቁጭ በል እንዴ አንቺ ፈሪ ተነሺ አንተ ተነስና ሂድ እስቲ ሰርታ አምጣ እኔ አሁን ነው የመጣሁት ያንቺ ኃላፊነት ነው እኔ አሁን ብትመጣ እኔ እናንተ እኩል ስራ ሰርተን እኔ ደክሞኛል አሞኛል እንደዚህ የሚባል አማርኛ ተይ ብዬሻለሁ እንደዚህ የሚባል አማርኛ አሞኛል አልሰራም በቃ አስቼ ቤቱ ነው ሲፈልግ ገብቶ ሰርቶ ይበላል አሁን አንተ ልጁን ፊት ምንድነው አሁን ያዙ ይልቀቁኝ የምትለው እኮ እንግዳ አይደለም አላልሽም አይደለም ከፈለገ ሰርቶ ይበላል አለልሽ ሩዋስቲ እንጀራም አለ አፍሪቶ አይበላም እንዴ ምን ታምር ነው የምትፈጥረው አንተ እኔ ለስራ እንደሆነ አረጋ የምራን እንዴ አንተ ሳይደብርም እንዴ ሰው ፊት ያስጠላ ልጅ ዛይታተቶና እንዴ መጣ እንጣላልሽ ስነ ስርዓት አድርጊ አሁን ሰው ፊት ነው ስሜቴን በጣም ለመቆጣጠር አንተ ሆነ የመጣው ነገር አለ እንዴ በጣም ለመቆጣጠር እየሞከርኩ ነው እሺ ምን ሊሆን ነው የምትለው አልገባኝም ምን ሊሆን ነው የምትለው ቆይ ምግብ ነው አይደል ተሰርቶ ይበላል ገና ነው ሰዓት እንሳን ነው አሁን እንሳን ነው ሲጀመር ገና ነው እና በቃ እና መሸል እንዴ በቃ ሰርተን ለሰላሳ ደቂቃ ሽሮ አፍልቶ ለመብላት አንተ ምን ያዙ ይልቀቁኝ የምትለው እንግዳ መቶ ሽሮ ነው የምታፈል ምን ልስራ በጾም ስጋ ልስራለት ጾም እኮ ነው ቢያንስ ይደብረዋል እንኳን ብለሽ ለምን ይደብረዋል አስችዬ ወንድሜ ነው በእናትህ እንዴ እኔ ቤት አንተ ይደብራል አስቺ እንደ ባዳ ቤት ነው የምታየው እንደዛ አይደለም ለምን ነው ማርያምን ልጁን እያሳቀቅከው ነው አንተ ጤና አለ እንዴ አይ በቃ እናንተ እንትን አትበሉ አስቼኔ ይቅርታ ስሜታዬ ላለመሆን በጣም እየሞከርኩኝ ነው በጣም ይሄንን ሲጀምር ማየትም አልነበረብህም
ግን በጣም 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 ነው የምታሳፍረው። አረ ችግር የለውም። አንተ ልጅቷም እየጮች ነው፣ ልጁንም እያስደበርከው ነው። ይልቅ አሁን ሽሮ አፍልቶ ምን ሰራሽ? እሺ ከመጣሽ ጀምሮ ምን ሰራሽ? ምን እሰራለሁ? ሲጀመር ለምን እሰራለሁ? ልጅ አለኝ፣ ልጅ አጠባለሁ፣ እቀመጣለሁ። ምን እሰራለሁ? ምን የቤት ሰራተኛ መሰልኩ እንዴ? ምን እንድሰራ ነው የፈለከው? ኃላፊነትሽ እኮ ነው። ምን ማለት ነው? ምንድነው ኃላፊነቴ? ምንድነው ኃላፊነቴ? እንዴ ታረተው እናንተ ችግር የለውም። አይና እንደዛ ታረጋጉና እዚህ ቀጥይሽ። አንተ መድኃኒት ይጀምር። አስቼን አክብሬ ነው እስካሁን ተረጋግቼ ያለሁት። እሱን አክብሬ እሱ ባታከብረው ምን ልታረግ ባታከብረው? ጉድ እኮ ነው በእናትህ። በጣም አመሰግናለሁ። አስቼ የተጫወበት እግዚአብሔር በጣም ሶሪ። በቃ እኔ ገብቼ አሁንም እንትን በይና ችግር የለውም። አንተ ቀደም ነው እንዴ ገብተህ የምትተኛው? ምን አድርግለታለሁ? አንቺ እኮ ነበርሽ እንትን ማለት የነበረብሽ። ምግብ ነው እንዴ? አንተ ምግብ ፈልገህ ነው የመጣኸው ከሀገር አቋርጠህ? እንደዚህ አይባልም። ምን ማለት ነው? እንደዚህ ይባላል? ሲጀመር ሰው አስቀምጠሽ እንደዚህ ይባላል እንዴ? እንግዲህ እና ታዲያ ጨዋታ ሰው ፈልጎ አይደል እንዴ የመጣው? ከተቀመጥሽበት ብድግ በይ። አንተ ተነሽ እስኪ ተሰፍተሻል እኮ ወንበሩ ጋር ተነሽ እስኪ። ቆይ እንደዚህ አይደለም። ቆይ ተነሽ። አንተ ሰው አለ። ኧረ በኪዳነ ምሕረት ምን ሆኗል ልጁ? ጤና አጣ እንዴ? ጨዋታ ፈልጋ አይደል እንዴ? አንተ ቤተሰብ ፈልጋ አይደል የመጣው? ጎበዝ አጫወትሽው እኮ በጣም አጫወትሽው። ብራቮ። ምን ልሁን ነው የሚለው ሰውዬው? እስኪ ቁጭ በላች። አንዳችሁ ሰዓት ስትሆኑ አንዳችሁ እኔ እኮ ታውኩ ምን አልኩ? ምንም እኮ ንግግርም እኮ አልተናገርኩትም። ዛሬ ብቻ እኮ አይደለም አስር እኔ አልናገርም እያልኩ ነው እንጂ በቃ ምግብ ነው ለስራ ገብቼ ቁጭ በል። አንተም ቤቴ ቁጭ በል። በጣም እያበሳጨኝ ነው። ቁጭ በል። ምንድነው እሱ ደግሞ የሚያበሳጭ? እኮ ስድብ ነው። እሺ እንደዚህ ማለት ላንቺ ይገባሻል? ግን ትረጅኛለሽ ግን የሚልሽው ይሰማሻል? አንተ ሰው ፊት ምን ነው የምትለው? ሴት ልጆች እንደዚህ መባል አለብሽ? ለምን አትደበድበኝም? ለቀቀኝ። አልቆምም እንዴ አልቆምም። ቆይ እንደዛ አይደለም። ሊደበድበኝ ነው እንዴ? በመቤቴ እንግዲህ አለብኝ ስነ ስርዓት አለ። ደግሞ እራት ባይበላስ እኮ ቢቀርስ እንዴ? በጣም ችግር የለውም እኮ ሲጀመር ምግብ ብሎ ልክ እኮ ለምግብ ተጨንቆ ከሀገሩ እንደመጣ እኮ ነው ያረከው። አይባልም። ስነ ስርዓት አለ። እንደዚህ አይነት ወሬ ታይ ብዬሽ። አዎ ችግር የለውም። ትንሽ መጨረሻ ነው ትንሽ በቃ እሱ እየደበረው ነው። አንተ ያማል እንዴ? ምን ነው በቃ ቁጭ በል ቁጭ በል። አሁን እና እንጫወት እንደው ምን እንጫወታለን? በእናትህ ሽሮውን ሰርተን እንበላለን። አስቼ ኧረ ችግር የለውም ባይበላስ ምን አሁን ለምግብ እንዲያዙ ይልቀቁኝስ ብለህ አንቺ እፈሪ። ቢያንስ እሺ ፍላፊትሽ ተዋለ እንግዳ እኮ አሁን ለምግብ ምንድነው ያልኩኝ? ስነ ስርዓት አድርጊ። በቃ ሲጀመር ንግግርሽን አስተካኪ። እኔ ተነስቼ በይደለ የት ነው የምትሄጂው? ነይ ቁጭ በይ። እንግዳ ጥለሽ የት ነው የምትሄጂው? ቁጭ በይ እንዴ ጤናጣ እንዴ ልጅ የት ነው የምትሄጂው? ቁጭ በይ። አንተ ያማል እንዴ? ኧረ ተው አንተ ራሱ ጤነኛ ነህ እንዴ? ምን ነው የምትለው? ቆይ ኧረ ትንሽ ተው እንዴ እንግዳ መታፍርም እንዴ? ሂድና አንተ ድብድብ ከማረቅ አንተ ልቀቀኝ። መላላ ባላደርግስ እሺ ልቀቀኝ። በእናትህ ልቀቀኝ። ጭራሽ ወይኔ ጡቴ አንተ በእናትህ የትንቱ ማርያምን የሚቀለድና ማይቀለድ ቀልድ ላይ እሺ ሰው አቁማ ያማል እንዴ? ህፃናውን እንዴ ጭራሽ ምንድነው አንተ? ቆይ የምታፈጣው እንዴ? ቆይ እንዴ? ኧረ እናንተ ምን ሆናችሁ ነው? ልጇ ሞታል እንዴ? ቆይ ኧረ ትንሱ ቆይ አንተ እንኳን መታከሰብ እንዴ ልጁ ተሳቆ ሞታ እኮ። የለባችሁን አመል አረ ተው በእናታችሁ እኔ አንተ ግን በጤና ነው? በጤና ነው? እስኪ
በቃ እኔ በጤና እና በቃ ሂድ። አይ በቃ እግዚአብሔር ሂድ። አይ አንተም ሂድ በቃ ተኛ። እኔም ሲጀመር ልግባ ልጆቹ ጋር እንዴ ወጥ አልሰራሽም? እዚህም ቀበረው እኮ በእናትህ። ኧረ ተው በእናታችሁ እንዴ ይደብራል። እግዚአብሔር አፍሽን ሰብስቢሽ በቃ ለመረጋጋት እየሞከርኩ ነው። ነው በፊት እንትን አለብህ። በቃ አፍሽን ሰብስቢ በቃ ተወስ मैं कुछ भी बक्का ትቀመጣለች እንዴ? አልቀመጥም። ቆይ መለውን ነው የሚለው አስቼ እንዴ አረፉ ኮሳቄ መጣ መድኃኒዓለም የሞት እንዴ ልጁ ቆይ ዛሬ ስታር አጫውተው ልጁ መድኃኒዓለም ተሳቀቀና ቁጭ በል አስቼ ናይ እሱ ጋር ተቀመጥ አንተ እኔ እዚህ እቀመጣለሁ ቁጭ በልና አንተም በል ነው ወይ ስለመጣ ነው ልጁ በመምጣቱ ደስተኛ አይደለ? ኧረ ተይ አስቻለ ብዬ ነው ዛሬ ባይኖርህ ልትደበድበኝ ዝም በይ በቃ እንድትደበድበኝ። ኧረ እሺ ምን እናንተ ሰውስ ምን ይላችሁ እንዴ? ልጅ መጣስ እኔ እኮ ምን አድርጊ እንደሆነ እኮ ግራ ገባኝ። ምንድነው የሚባለው? አይ ሁሉ ነገር እኮ ቀላል አድርጎ ማሰብ ነው እንዴ? ምን ሆናችኋል እናንተ? ካደላችሁ ብዙም አታውቀው ነገር አለ። በቃ ማያውቀውማ ብዙ ነገር እኮ በቃ ዝም በይ አሳየኸው እኮ በቃ ዝም በይ በቃ። ኧረ በቃ ባልን በቃ እሺ አሁን በረድበል ቆይት ነው ባልን ምን ልትሆን ነው አንተ? ለአንተ ማለት መሰለህ እንዴ? ኧረ ዝም በይ እንዴ በቃ ቁጭ በል። ታውራ ከሆነ አልቀመጥም በቃ ዝም በይ። ሂድ ታዲያ ሂድ። ለምን ቤቱን ከፍተህ አትሄድም? ኧረ ተው እናንተ እንዴ እናንተ ምን ሆናችሁ ነው እንደዚህ እንትን ትላላችሁ እንዴ? እኔ ልጆች አሉ እኮ ውስጥ እኮ ሰው አለ እኮ ሰው የሌለውን አመል እንዲያዙኝ ልቀቁኝ ይላል። እንግዲህ አስቀምጦ ማክብሬ ነው ያለው እኮ ብታከብርማ መተው ነበረብህ ምንም ነገር። ወጥ አልተሰራም ተብሎ እንደዚህ እኮ ነው። አይ በቃ ቤት ነው ታሪሽ በቃ ነው እሺ አትስማ ትቼዋለሁ አላወራ ይቅርታ በጣም እሺ። ኧረ ችግር የለውም ችግር አለ። አይ እናንተ አከበዳችሁት እንጂ እኮ ራት ብዙ ጊዜ አይበላ በዛ ላይ። አዎ እንዴት ይኸው ስልክ ላይ ይኸው አሁን እንኳን አንተ እንኳን እያወራ ሼም እኮ በጣም ይደብር ነው። በጣም ሶሪ ይሄን በማየት የምሬ ነው። ኧረ እንዴ ምን ችግር አለው? ስሜታዊ ላለመሆን ሞክሬያለሁ ግን በቃ በጣም ኧረ በጣም ስሜታዊ ላለመሆን ሞከርክ በእናትህ አይደለ? በጣም አንተ ሳትሆን ኧረ ተው በቃ ዝም አትይኝ። ኧረ በቃ ተው እኮ ነው አንተም ብዬ ዝም አልኩት እኮ አስቼም ብለሽ ነው ዝም ያልሽው? ኧረ ትንሱ እንዴ ነው ላታይሽ እንዴ? ኧረ በቃ በእናትህ ዝም በል ሰው ይደብረዋል በል። አይ ይደብራል እናት በጣም ነው ይደብራል። ተው በቃ ምን ነው ሻንተንሽ ቢያንስ እኮ ሰው አፍሮ እኮ ተነስቶ እኮ እንትን ይላል። ተነሽ እሺ አልነሳም ተነሽ አልነሳም። ኧረ በእናታችሁ በቃ ተውት እንዴ አልነሳም። ተነሽ አዎ ኧረ እንዴ
እኮ እንደዛ አይደለም። ስልኬ እየጮኸ ነው። እስኪ ሂድ በቃ። ቁጭ በል እየተሳቀቀ ምንድን ነው ያዙኝ ልቀቁኝ የምትለው እንዴ? ሰውዬው ሞት እንደ በኪዳነ ምሕረት እኔ አቃተኝ። ወደዛ ሂጅ ሳቅኩ። መድኃኒዓለም ሁሉ 10 ሳቅ ይመጣል። ይመጣል ፍራንክ ተደረገ። ያለ አሳዘነኝ። መድኃኒዓለም ፊቱ መስኪን ሆኖ እንደ ግራ ወዲ ናቼ አቼ ወግዳ እንዴ ልበላ ነው እንደ መጣሁት። ከዛ ይሄ ደግሞ እንዴ ስማ ተወርዋሪ ኮከብ ነው የሆነብኝ። ይመራል በዛ እየጎተተ አለበት መሰለኝ እያሳብ ቤተሰቦቻችን አስቹቹ እንግዲህ ፕራንክ ተደርጓል። አስቹቹን በጣም ነው የምትወዱት። በጣም ማለት ቃል የለንም። ላስቺ ከዚህ በፊት ቪዲዮ ሰርተንላችሁ ነበር ለመደበቅ እንዴት እንደታተር ምን አሰብከኝ? ማርያምን ግራ ገባው። ምን ደግሞ ባህሪውን ስለማቅጭንቅ አለው ወዲህ ይላል። ያንተ ሁኔታ የሆነ ሰዓት የምር ያስቃል። ማለት አገላጋይ ራሱ ቢሆን ያስቃል። እንዴ ቲሸርቱን ይፈታል ምናምን። እኔ ደግሞ የሌለበትን ባህሪ ከየት ነው? ተሳክቶልናል። አስቹቹ ፕራንክ ተደርጓል። አችዬ በራሱ ዩቲዩብ በአዳዲስ ቪዲዮዎች ይመጣል። እኛ ጋር ሊንኩን እናስቀምጥላችኋለን። አስቺዬንም አበረታቱት። እኛም ተመልሰናል በአዲስ ኢነርጂ በአዲስ ሞራል። አካውንታችንን ሰብስክራይብ ማድረግ ይሄን ቪዲዮ ላይክ ማድረግ እንዳትረሱ። እንወዳችኋለን። በጣም እንወዳችኋለን። ሰብስክራይብ አድርጉን። እኛንም ቤተሰቡን ቀጣይ ባበደ ፕራንክ እንመለሳለና ማን ይሁን ፕራንክ የሚደረገው